ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች የመሸ ሰበር መረጃ ይዘንላችሁ ቀርበናል። ዲሽቃና ብሬን ዘው ሙሉ ትጥቃቸው መንግስት ይዘረጋላቸውን ከመሸ የመንግስትን ሰላም ጥሪ ተቀብለው ገብተዋል። እንዲሁም በሱዳን የተሰማው የሶስቱ ጥምረትን በተመለከተ የምንዳስሰው ጉዳያችን ነው። ከመሸ በመታማ በርካታ ታጣቂዎች መንግስት የዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። አንድ ብሬን እና አንድ ዲሽቃና የተለያዩ ተተኳሾችን እንደያዙ መንግስት የዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። ይህን ጉዳዮች የማስደምጣችሁ ይሆናል። የፋኖ የህወሓትና የኦነግ ሸኔ ጥምረት በሱዳን በኩል ያደረጉትን ጉዳይም አለ። ይህን ጉዳዮችም የመሸ መረጃችን ነው። እስከ ፕሮግራሙ ፍጻሜ አብራችሁ ዘልቁ ዘንድ ወይ በአክብሮት እየጠየቅን ቀጥታ ወደ ጉዳያችን ከመሸ ወጣው እጅግ አስደሳች መረጃችን ነው። በምዕራብ ጎንደር ዞን መተማ ወረዳ መቃ ሌንጫና ጉባኤ ጀጀቢት ቀጠና በተሳሳተ መንገድ በጫካ ታጥቀው ሲንቀሳቀሱ የነበሩ ኃይሎች መንግስት ያቀረበላቸውን ሰላም አማራጭ ተቀብለው ገብተዋል። አሁን ከመሸ የገቡ መሆኑም ታውቋል። እነ ሸዋብስ አብዬና መብሬ ጨቅሌ የሚባሉትን በመቃ ሌንጫ ጉባኤ ጀጀቢት ሲንቀሳቀሱ የነበሩ የታጣቂ ቡድን አባላት የሰላምን አማራጭ በመቀበል ምረት መንግስት እጅ ሰጠዋል። የታጠቁ ኃይሎች አንድ ብሬንና አንድ ዲሽቃ እንዲሁም ነፍስ ወከፍ መሳሪያዎችን ትጥቅ በማስረከብ ለመንግስት እጅ መስጠታቸው ታውቋል። የካቲት 15 2018 ዓመተ ምህረት ዛሬ ከመሸ የገቡ መሆኑ ተገለጸው። በአቀባበል መርሃ ግብሩም የተገኙት የመተማ ወረዳን አስተዳዳሪ አቶ ግዛት ስርዓት የታጠቁ ኃይሎች ወደ ሰላም እንዲመጡ ከፍተኛ ዋጋ ለከፈሉ ሀገር ሽማግሌዎችና የሃይማኖት አባቶችና ግለሰቦች ያመሰገኑ ሲሆን የሰላም መምረጥ ጀግንነት ብቻ ሳይሆን ለሀገርና ለሕዝብ ማሰብ ነው ሲሉም ገልጸዋል። ሌሎችም የታጠቁ አባላትም ወደ ሰላም እንዲመጡ ከሀገር ሽማግሌዎችና ከሃይማኖት አባቶችም ከሚሰሩት ስራ በተጨማሪ አስፈላጊ ሁሉ ማድረግ እንደሚገባም ተናግረዋል። የ98ኛው ክፍለ ጦር ዋና አዛዥ ኮሎኔል ሰለሞን አፈራ እንኳን በደህና መጣችሁ ወደ ህዝባችሁም ተቀላቀላችሁ ያሉት ሲሆን የሰላም አማች በመቀበል ህዝቡ ወደ መጣበት የመንግባት ሂደትም እፎይታ እንደሚሰጥም ተስፋ ተጥሏል። መንግስት በሚሰጠው አቅጣጫ መሰረት ተሃድሶ ስልጣናና በመውሰድ የበኩላችን አስተዋጽኦ እንድታበረክቱ ይደረጋል ብለዋል። እንዲሁም በአቀባበል ስነ ስርዓቱ ካደረጉት ውስጥም የብልጽግና ፓርቲ የመተማ ወረዳ ቅርንጫፍ ጽህፈት ቤት ኃላፊ አቶ ዘነበ ደፈርሻውን በበኩላቸው የሰላምን አማራጭ ለተቀበላችሁ ተረድታችሁ ለሰላም ስትቀበሉ ህዝባችሁ ለመካስ ያላችሁን ቁርጠኝነት ያሳያል ሲሉም ገልጸዋል። የታጠቁ የሸዋስ አብዬ በተሳሳተ መንገድ የትጥቅ ትግል አማራጭ አድርገን የመጣንበት መንገድ ትክክል አለመሆን ስለተረዳን ሰላም መርጠናል ሲሉም ከታጣቂዎች በአንደበትም ገልጸዋል። ስለሆነም ለመንግስት የሚሰጠን አቅጣጫና ተልዕኮ መሰረት እየበደልነው ህዝባችን ለመካስ ዝግጁ ነን ሲሉም አክለው ገልጸዋል። የታጠቁ ኃይሎችም ሲገቡ የመተማ ወረዳ አስተዳዳሪ አቶ ግዛት ሰርጸ በብልጽግና ፓርቲ የመተማ ወረዳ ቅርንጫፍ ጽህፈት ቤት አቶ ዘነበ ደፈርሻውና የ98ኛው ክፍለ ጦር ዋና አዛዥ ኮሎኔል ሰለሞን አፈራ እና የሀገር ሽማግሌዎች እንዲሁም የሃይማኖት አባቶች በተገኙበት ደማቅ አቀባበል አድርገውላቸዋል። ዛሬ የካቲት 15 2018 ዓመተ ምህረት ከመሸ የመንግስት ሰላም ጥሪ ተቀብለው የገቡ ታጣቂዎቻችን ናቸው። እንኳን በሰላም መጣችሁ፣ የህወሓትን ታላላኪነትን አንቀበልም በማለት ከነሙ ትጥቃቸው መንግስት ይዘረጋላቸውን ተቀብለው ገብተዋል። የመሸ ሰበር መረጃችን ነው። እንዲሁም ከሱዳን የተሰማ የሶስቱ ጥምረትን በተመለከተም አስደምጣቸዋለሁ። የፌዴራል መንግስትን በጋራ ጥቃት ለመፈጸምና ለመጣል የፋኖ የህወሓትና የኦነግ ሸኔ እና የጀነራል አልቡርሃን ኃይል በሱዳን መምከራቸውም ተሰምቷል። የቀድሞ ቢቢሲ አፍሪካ ዋና ኤዲት እና የምስራቅ አፍሪካ ኦዲቱን በንቃት የሚከታተሉ ጋዜጠኛ ማርቲን ፕላውንት አራቱ ኃይሎች በቅርቡ በሱዳን ተገኝተው መምከራቸውን ዘግቧል። ጋዜጠኛው አራቱ ኃይሎች የኢትዮጵያ መንግስት ላይም የጋራ ጥቃት ለመክፈት መምከራቸው ተጽፏል። ከዚህም ቀደም ዘ ኢኮኖሚስት እነዚህ ኃይሎች በሱዳን ተገኝተው መወያየታቸው መዘገቡ ይታወሳል። ደግሞ በቅርቡ በሱዳን ያደረጉት ይህ ጉዳይ በተለይ ከሱዳን ዋና ጦር መሪ ጋር አልቡርሃን ጋር የኢትዮጵያን አማጽያኖችን እንደሚደግፍ መረጃው ያሳያሉ። ለአብነትም ከቀናት በፊት የተንቀሳቀሱ በመሐመድ ሐምዳን ተጋሉ የትግራይ ታጣቂዎችን አልቡርሃንን ጎን ተሰልፈው እየተዋጉ መሆኑ ይታወሳል። ለዚህ ደግሞ ሶስቱን ኃይሎች በተለይ የህወሓትን የፋኖና የኦነግ ሸኔን እንዲሁም ከሱዳን ዋና አዛዥ አልቡርሃን ጋር በመሆን መምከራቸው በዛሬው ዕለት ያወጣው መረጃ ያመላክታል። ሰላም ለሀገራችን፣ ያድግ ጽንፍና ጦረኝነት ይውደም።
በመተማ ታጥቀው ሲንቀሳቀሱ የነበሩ ወንድሞቻችንም የሰላምን አማራጭ መቀበላቸው ተላላኪነትን አንቀበል ማለታቸው ያመላክታል። በተለይ በዛሬው ዕለት እነዚህ ሶስቱ ጥምረት በሱዳን ያደረጉት ዋነኛ ለዚህ ተጠቂ ደግሞ የአማራ ክልል መሆኑ ይታወሳል። ለሱዳን በሰሜን ጦርነት ጊዜ መስፋፋት አድርጋ ነበር። በተለይ በአማራ ክልል ከሱዳን ጋር የሚያዋስነውን የመሬቶችን መውረራዋ ይታወሳል። ለዚህ ደግሞ ከህወሓት ጋር በመቀናጀት የአማራ መሬት የመቆራመት አባዜ ያሳዩበት ወይም አዝማሚያ ያሳዩበት ጉዳይ ነው። በዛሬው ዕለት ግን እጅግ ከሚያሳዝነው ጉዳይ የፋኖ ከነዚህ ጋር አብሮ መቀመጡ እጅግ አነጋጋሪ እየሆነ የመጣበት ጉዳይ ነው። በተለይ በጀነራል አልቡርሃን የሚመራው ዋና አጀንዳው የኢትዮጵያ መሬት መውረር ነው። በኢትዮጵያ ከሚያዋስነው ደግሞ የአማራ ክልል መሆኑ ይታወሳል። የህወሓት ዋና ዓላማ ወልቃይት ነው። የጀነራል አልቡርሃን ዋናም የአማራ ክልል የሚገኘውን የኢትዮጵያ መሬት መውረር ነው። እነዚህ በመቀራመት የአማራ ክልል መሬቶችን ዋነኛ ዓላማ ያደረገ ነው። ከሚገርመው ደግሞ የፋኖ እነዚህ ጋር መቀመጡ ለየትኛው አጀንዳ እንደሆነ እጅግ እያነጋገረ ይገኛል። ጽንፈኝነት ይውደም። በዛሬው ዕለት መንግስት ይዘረጋላቸውን ከመሸ ተቀበለው የገቡ ወንድሞቻችንም እጅግ የሚያኮራ ጉዳይ ነው። ተላላኪነትን አንቀበልም አንፈጽምም በማለት በምዕራብ ጎንደር ዞን መተማ ወረዳ ታጥቀው ሲንቀሳቀሱ የነበሩት በሶስቱ ቀጠና በመቃና ሌንጫ እንዲሁም ጉባይ ጀጀቢት ተብሎ በሚታወቅ ቀጠና ሲንቀሳቀሱ የነበሩ የታጠቁትን ብሬን እንዲሁም ዲሽቃ የተለያዩ የነፍስ ወከፍ መሳሪያዎችን እንደያዙ መንግስት ይዘረጋላቸውን የምህረት መንገድ ተቀብለው ገብቷል። ዛሬ የካቲት 15 2018 የመሸ ሰበር መረጃችን ነው። ጽንፈኝነትና ጦረኝነት ይውደም። በጣም አነጋጋሪ እየሆነ የተመለከት ነው። በዛሬው ዕለት በተለይ 65ኛውን ልዩ ዘመቻ በተለይ በአከበረ ይገኛል። በዚህ በተመለከተ ብዙዎች በበርካታ አቅጣጫ የተቀባበሉት ይገኛሉ። ዋና ኢላማ ያደረገውን የአሰብ ጉዳይ መሆኑ አነጋጋሪ ሆኗል። በተለይ በአየር ኃይል በምድር ኃይልና በባህር ኃይል ያሳየው ትርኢት እጅግ አነጋጋሪ ሆኗል። ይህ ዋነኛ ዓላማ ያደረገው የአሰብን ጉዳይ መሆኑ ነው። የፌዴራል መንግስት አሰብን እንግዲህ በአጭር ጊዜ ውስጥ ይቆጣጠረን የሚል አዝማሚያ እየወጣ ይገኛል። በጣም ግን ሁሌም ከሚገርመኝ የፋኖ ታጣቂዎች ናቸው የአማራ ህልውና ጉዳይ የሚለውን ገደል ከተውታል። ይህን የምልበት ዋነኛ አጀንዳ የህወሓት ወልቃይትን የመውረድ ዓላማ ስላለው ነው። የሱዳኑ አልቡርሃን የሚመራው ደግሞ በአማራ ክልል የሚያዋስነው እስከ ሱዳን ያለው መሬቶችን እጅግ ሰፊ የሆነውን የልማት መሬት መውረር ነው። እነዚህ ይህን ዓላማ በማድረግ ይንቀሳቀሳሉ። የፋኖ ዓላማ ደግሞ የትጋ እንደሆነ እጅግ የሚያነጋግር ጉዳይ ነው። የህልውና ጉዳይ የሆነውን የክልሉን ኢኮኖሚ ወይም ደግሞ የጀርባ አጥንት የሆነውን የወልቃይትንና እስከ መተማ የሚያዋስነው እስከ ሱዳን ድረስ ያሉትን ሽጦ ስልጣንን የሚጠማ በተለይ የአማራ ብሔራዊ ንቅናቄ የተሰየሙ በአዲሱ ሊቀመንበር በዘመነ ይመራን የተባለው ራሱን ሽጦ ለሆዱ የሚያድር መሆኑን በግልጽ ያሳያል። ጽንፍ ይውደም፣ ሰላም ይለምልም። ወደ ቻናል ቢስ ተከታታዮች ዕለታዊና ትኩስ መረጃዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ትኩስ መረጃ ሲኖር እግር በእግር እየተከታተልነ የምናስደምጣችሁ ይሆናል። የብሔራዊ ጥቅማችን ከግል ጥቅማችን ይበልጣል። ለዚህ ደግሞ የአሰብ ጉዳይ የሀገራችን የብሔራዊ ጥቅም ዋነኛ የጀርባ አጥምት ነው። ውድ ቻናል ቢስ ተከታታዮች በሌላ መረጃ እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ እመኛለሁ።